እንዲህ እያለን ወደ ማጠቃለያ ሰዓታችን ላይ ደርሰናል። አሁንም ግን እጅግ በጣም ከምንወዳትና ከምናከብራት የሰማንያዎቹ ፈርጥ ሙዚቀኛ የሽመቤት ዱባለ እንኳን ደህና መጣች። እንደና ቆይ የሽመቤት ዱባለ እንግዲህ ተወዳጅ የሆኑ ሙዚቃዎችን ወደኛ አድርሳለች። የዱባለን ቤተሰብ ማያቅ ሰው የለም፣ ሁሉም ሙዚቀኞች ናቸው። አምስቱ እርጎዮች ከዛ ደግሞ መሰሉ ፋንታሁንን ያገኘነው ከዚህ ቤተሰብ ነውና የዛሬ እንግዳችን አድርገን የጋበዝንላችሁ የሽመቤት ዱባለ ናት። ብቻዋን አይደለም የመጣችሁ ከጥበብ ጋር በመኪና ፋ እያለች ዛሬ ለበዓል ለየት ባለ መኪና ይዛሽን የመጣችሁ ጥበብ ተወዳጅ የሆነውን አትሸፍት የተሰኘው ሙዚቃዋን ተጫውታለን ነው በድጋሚ የተገናኘ ነው። የሽዬ እኔ ከ3 ዓመት በኋላ ድጋሚ ስላገኘሽ ደስ ብሎኛል። ደስ ብሎኛል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ወደ ስቱዲዮአችን ብቻ አይደለም ወደ ኢትዮጵያ። እሺ እንግዲህ በድሮ ጊዜ ያው ቀደምት ከምንላቸው አንጋፋ ሙዚቀኞች መካከል አንዷ ግንባር ቀደሙ አንቺ ነሽ ሽመቤትና የሁላችንም ትውስታ የብዙ ሰው እና እጅሽ ከምን ከ2 ዓመት በኋላ አንድ አዲስ ነገር ይዤ እመጣለሁ ብለሽ ነበር። ብያለሁ። እየጨረስኩ ነው። ያው ቆንጆ ስራ ለመስራት ስለፈለኩ እየመረጥኩ ነው እየሰራው። ለጥበበኛ ሰው ያው ከሀገር ሲወጣ ከሚወደው ህዝብ አይን ራቅ ሲል ምን ያህል አስቸጋሪ እንደሆነ ብዙ ሙዚቀኞችም ይሄንን ነገር ያነሱታልና አንቺ ግን እንደውም ሄድ መለስ እያልሽም አንዳንድ ስራዎችን እየሰራሽ ነበር እስካሁን ድረስ። ያው ከልጆች ጋር ምናምን ስለማይመች ግን አሁን እየጨረስኩ እየሰራው ነው። ቆንጆ እንደ ድሮ አይነት ስራ ለመስራት ለየት ያለ ለመስራት ለዛ ነው ጊዜ የፈጀሁት። ወደ ድሮ ስትይ የአሁን ዘመን ሙዚቃ አለ እና የድሮ ደግሞ የእናንተ የሚደመጡ ብዙ በርካታ ሙዚቃዎች አሉና እንደው ለወጣቱ ምን ትመክሪያለሽ? የድሮ ሙዚቃ ያው ማታ ዓመት ቆይተን ስለምንሰራው ቆንጆ ነው። ያሁኑ ደግሞ ለየት ያለ ነው። የራሳቸው ስታይል አላቸው። ጎበዞች ናቸው። ሁሉም እያንዳንዱ ስታይሉ የራሱ ድምጽ ስታይላቸውን ጠብቀው ነው የሚሰሩት። ጥሩ ናቸው። ያሁኑ ደግሞ ለየት ያለ ነው። ያው ቴክኖሎጂ ስለተለወጠ ሁሉ ነገር ስለተለወጠ ያምራል። በድሮ ጊዜ እንግዲህ 7 ዓመት 8 ዓመት ምናምን እያጠናን ነው የምንሰራው። አሁን ደግሞ ለየት ብሏል። በጣም ነው የሚያምረው። አሁን በዚህ ጊዜ ካሉ ከተሰሩ ሙዚቃዎች በጣም የወደድሽው ሙዚቃ? ዳዊት አስችሎሽ የሚለው ልጅ እሱ ሁሉም ጎበዞች ናቸው። ሴቶቹም ጎበዞች ናቸው። ወንዶቹም ደስ ይላልና እና ዳዊት ደግሞ ደስ ይለኛል ማለት ድምጹ የድሮ ስታይል አለው አሰራሩ። ዳዊት ጽጌ የሽመቤት ዱባለ እንግዲህ የዱባለ ቤተሰብ በሙዚቃ በደንብ ነው የምትታወቁት። ብዙ ጊዜ ምን ነው ጠፋሽ ሲባል ልጆቼን እያሳደግኩ ነው ትያለሽ። ልጆችሽ ምን ላይ ደረሱ? እያሳደግኩ ነው። ጩጮች ናቸው። አሜሪካን ሀገር ከባድ ነው ልጅ ማሳደግ፣ በጣም ከባድ ነው። ከስራ ጋር መስራታችን ምን ማለታችን ማለት እዚህ ሀገር ሙዚቃ እንደ ልብ ይሰራል። እዛ ግን ምንም መጥናት አንዳንዴ ከኪቦርዶች ጋር እንኳን የምትገናኝ በሳምንት አንዴ ወይ በወር እነሱ ሌላ ስራ ነው የሚሰሩት። ጩጮችም ስላሉ እንግዲህ አሁን እያደጉልኝ ነው። አሁን ግን ከእግዚአብሔር ጋር ስራዬን እየጨረስኩ ነው እላለሁ። ወደ ኋላ እንደው መለስ ስላርገሽና ከፍተኛ 15 ብዙ ጊዜ ተናግረሽዋልና እዛ በምትጮችበት ጊዜ የነበረሽን እስቲ ወደ ኋላ መለስ ብለሽ አጫውች። የዛኔ በጣም ልጆች ነበርን። ከፍተኛ 15 ነው እንደውም ጥናት ዘፈን የጀመርኩት። ከዛ ወደ ካራማራ ነው። ከዛ በኋላ ካራማራ ገባን። ካራማራ ዋሽንት አለ፣ ማሲንቆ አለ፣ ክራር አለ፣ ሁሉ ነገር አለ። ከዛ እየሰራው ስልኮኮ ሙዚቃ ቤት እነ ኑርዲን ማለት ነው እነሱ መቷዩን። በቃ በጣም ጎበዝ ዘፋኝ ነበርኩ ማለት የድሮ ዘፈኖች ምናምን ስሰራ አዳመጡና እቺ በጣም ጎበዝ ዘፋኝ ናት ብለው ወሰደን። በአንድ ቀን ነው ወስዶ በቃ ያስፈረመን። ስልኮኮ ነፍሱን ይማረውና ሳለ ማለት ነው። ከዛ ጥናትና በብራኒም ነበሩ። እኔም ልጅ ነበርኩ። በልጅነቴ ነው ዘፈን የጀመርኩት በህፃንነቴ ማለት ነው። ከዛ የመጀመሪያ ካሴት የወጣ እንግዲህ ከእግዚአብሔር ቅርፍ መስዎች ሆነን ከዛን የተነሳ ነው ለማለት። ከውቅናው ባሻገር እንደው ስንት ነበረች ክፍያዋ ስትፈርሚ? 4 ምን 4 ሺህ ብር ኢትዮጵያ በዛን ጊዜ 4 ሺህ ብር ነው ያስፈረመንና 400 ሺህ እንደማለት በላይ እንደሱ በለው እንደዛ በላ አይደል? ጥሩ ገንዘብ ነው ብሎ ነው በቃ ያሰራንና በዛን ጊዜ ጥሩ ገንዘብ ነበር። በቃ አልተከራከራችሁ? ኧረ በጭራሽ እንደ እኛ ራሳችን ሙዚቃ ሲያስጠናን ምናምን በጣም ይገርመኝ ነበር። እኔ በቃውን
ፌመስ ምናምን አደርጋቸዋለሁ አይዟችሁ ጎበዝ ዘፋኞች ናቸው ምናምን ሲል እኔ በቃ ይገርመኝ ነበር እንዴ እውነት ነው ምናምን እላለሁ። ከዛ ግን እንዳለው ሰውየው እንደለፋው በጣም እና የተሸጠው ዛሬኛ አንድ ሰው እንደወጣ ሰው በጣም ነው የወደደው ኢትዮጵያ ሕዝብ እና በጣም ደስ የሚል ጊዜ ነበር። በዛን ጊዜ ወቅቱም ደስ ይላል ጊዜውም ደስ ይል ነበር። እንግዲህ ዛሬ 3 ዓመት አካባቢ እኛ ጋር ስትመጪ ባለቤትሽ እንዲሁም ልጆችሽ አብረው ነበር የመጡት። አሁን አብራችሁ የመጣችሁት? አይ አሁን አልመጣን እዛው ናቸው ብቻዬን የመጣሁት። በቅርቡ ደግሞ ያው በቅርቡ ማለትም አይደለም ትላንትና ቅዳሜ ዕለት ሎኬሽን የተሰኘ አዲስ ቤት ውስጥ ስራዋን ጀምራለች የሽመቤት ተባለና እውነት ነው? እውነት ነው ጀምሬያለሁ። ስለዚህ እዚሁ ልትቀሪ ነው ማለት ነው? እዚሁ ነኝ እስካለሁ ድረስ። አይ መቅረት ሳይሆን እስካለሁ ለጊዜው እስከማይድ ባክሽን እስከመጨረስ ሰራለሁ። ስለዚህ መቼ ነው የምትገኙ እዛ? ቅዳሜ ብቻ? ቅዳሜ በሳምንት አንድ ቀን ሰራለሁ። የናፈቁሽ አድናቂዎችሽ እንግዲህ በደንብ ያገኙሻል። አዎ እዛ እንግዲህ በደንብ እናስደስታቸዋለን። ለአውደ ዓመትም ለምንም ጎራ ቢሉ ቢመጡ ደስ ይለናል ለሞራናችን። እንደው ወደ ኋላ ልመልስሽ። አሁንም በእናንተ ጊዜ በጋራ የመስራት እድሉ ነበር፣ በጣም ሰፊ ነበር። አሁንም አለ እሱ ነገር። ምንድነው ጥቅሙ? በጋራ ስትሰሪ ያለው ስሜት እንዴት ነው? በጣም ደስ ይላል። አሁን ከኬኔዲ ጋር የሰራሁት 5 እርጎዬዎች ነን የሰራነው። በጣም ነው ሰው የሚወደው። በቃ ከጸጋዬ እሸቱ ጋር ከሁሉም ጋር የሰራሁት ስራ በጣም ማለት ሰው በጣም ነው የሚደሰተው። አሁን ብዙ ጊዜ እኔ መድረክ ላይ ምናምን ስሰራ እንኳን ከኬኔዲ መንገሻ ጋር የሰራሽው ስራ ምናምን ስፈኝልን ነው የሚል ህዝቡ ምን ያህል በጣም ፍቅር አለው ነው። እና በዛን ጊዜ ኮሌክሽን ምናምን ሲሰራ ደስ አይልም? ሁሉም ስራ ይሰሩ ነበር ማለት እነ ረጋይ ወራሽ አንድ ላይ የሰሩት ሁሉም የሰራው ባይዘው ያምር ነበር፣ ደስ ይል ነበር። በተለይ ወንድና ሴት ዘፋኞች ሆናችሁ በጋራ በጥምረት የምትሰሯቸው ስራዎች በጣም ይወደዱ ነበረ። እንትናቸው ብቻ አይደለም ሙዚቃዎቹ ብቻም አይደለም፣ የዛን ጊዜ ሚውዚክ ቪዲዮዎችም ቆንጆ ተደርገው ይሰሩ ነበረ። ኢትዮጵያ ቴሌቪዥን ምስጋና ይግባውና እንደው በዚህ አጋጣሚ ብዙዎቹ እዛ ነበር የሚሰሩት አይደል? እስቲ ዛኔ ከኬኔዲ ጋር ስትሰሩ አንድ ገጠመኝ ነበራችሁ? የኬኔዲ መንገሻ ስንሰራ ኢትዮጵያ ቴሌቪዥን ቅርጽ መዘጋጃ ስንወጣ በቃ ገጠመኝ እንግዲህ ጃኬቱን ለዘበኛው ሰጠ ደገሙ አለችን ማለት ነው። 50 ለመትኬ ነበረች በዛን ጊዜ ነፍሷን ይማራትና ከዛ ደገሙ ሲባል እንዴ ጥሩ እኮ ነው የሰራን ምናምን ተብሎ አንድ እንትን መሰለኝ ሱፍ ነገር ነበረው እና ለዘበኛው ሰጠው። አሁን ደገሙ ሲባል ያ ሱፍ ከየትም ጣቆት አስራት ዋሪ መሰለኝ የገዛለት ወያቱ ከበደ ከሁለት አንዱ ላይ ገዙለትና በቃ በዚሁ እንቀጥል በቃ ያለው ይበቃል ተባለ። ሳይደገም ቀረ። አሳዝኖት ነው የሰጠው። በቃ ምስኪን ነውና ዘበኛው ዱላ ይዞ እንዲያየውና ልክ እንደቀረጸ ሲወጣ ኮቱን ነው ለሱ ሰጥቶት ሄደ ለዘበኛው። እሱን አረሳውም በቃ። ደግነት ጥግ ደግነት በጣም ተወዳጅ ነበር። ነፍሱን ይማረው። አሁን እንዴት ነው የድሮ በእናንተ ጊዜ አብራችሁ እንደ ቤተሰብ የሰራችሁት ስራ አለ አይደል? ያንን አሁንም ተቀራርቦ የመስራት እድሉ አለ ነው። አሁን ኮሌክሽን ከቶች ጋር ልንሰራ አላማለኝ። እኔም ኢየሩስም ብርቱካንም መሰሉም ሆነን አንድ ላይ እንደ ጥንቱ ልንሰራ ኮሌክሽን አስበናል። በአዲስ ለትመጣ አንድ ቅብብሎች ደግሞ እኔና ብርቱካን ለመስራት አንዱን ፈልገናል። እንግዲህ ሲያልቅ ያው ገበያ ላይ ሲውል እናወራዋለን ማለት ነው። ጫፍጫፉን ጀምረሽዋል። እንግዲህ ምን አይነት እንደሆነ ነው የምናየው ከዚህ በኋላ። በጉጉት ነው የምንጠብቀው። እሺ የሽመቤት ዱባለ በጣም አይናፋር እንደሆነች እኛ መናገር አይጠበቅብንም። እንደምታዩት ነውና ብዙ አታወራም፣ ታፍራለች። ከዚህ በፊት እንደውም መጥተሽ የነበረ ጊዜ ሙዚቃሽን ማስመስለን ደግመን ተጫውተን ነበረ። ለመዳኘት እንኳን ምን ያህል እንደተሳቀቅሽ ትዝ ይለኛል። አሜሪካን ሀገር ደግሞ ሲኖር ያስፈልጋል አይደለ? ትንሽ ደፋር መሆን ያስፈልጋል። ታዲያ ይህን በአመሰት ኖር የሽመቤት እንዴት ድፍረቱን አላመጣችሁም? አይ ቲንክ ተፈጥሮ መሰለኝ። ከቤት ውስጥ እኔ በጣም ፈሪ ነኝ። እዛም ቨርጂኒያ ውስጥ ራሱ ከምኖርበት ሀገር ስራ አልሰራም። ብዙ ጊዜ ስወጣ መታየት አልፈልግም። በቃ ልጆችን ማሳደግ ለቅሶ ሲወመድ ወይም አንዳንድ ቦታ ችግር ካለ ምናምን መጠየቅ እንጂ ብዙ ጊዜ ስራ ራሱ መስራት ያስፈራኛል። በጣም ከማፈሬ የተነሳ ስቴቶች ሌላ ስቴቶች መስራት ብፈልግ
ያለሽበት ቦታ ድጋሚ እንዳታገኛቸው ነው ሰዎቹ። ለምንድን ነው የምታፍሪው? በቃ እፈራለሁ። እዛ እየኖርኩ መስራት እፈራለሁ። የእውቅናው ተጽዕኖ ነው በቃ እኔ እንጃ መሰለኝ፣ ተፈጥሮ መሰለኝ። አይ አሁን ይሻላሉ ከድሮ እኮ። ድሮ እኮ ያው ስዘፍን መድረክ ላይ መብራት አስጠፍቼ ምናምን ነበር። ማየት ይከብድሽ ነበር። ትንሽ ጨለማ አድርጉልኝ እላቸዋለሁ ሾው ምናምን ስሰራ። አሁን ግን ደህና ነኝ። አሁን አልሻልም ከድሮ። ኧረ ለኔ አሁን እሺ ነው መሰለሽ አንዴ ስትመጪም ትዝ ይለኛል። አሁንም ለኔ አንድ አይነት ስለሆነብኝ ይሄ ነገር እንዴት ነው ብዬ ነው ይሄን ያነሳሁት። እናንተ ቤት የምትታወቁበት የብርቱካን ዱባለም ፀጉር ስታይላችሁ ለየት ያለ ነው። በቃ በተፈጥሮ ፀጉራችሁ አበጥራችሁ ምናምን መሄድ ድሮ ፋሽን ነበረ። እናንተ ግን ረጅም ጊዜ ይዛችሁት ሄዳችሁት፣ ከዛ ደግሞ በሄዳችሁበት ቦታ የሀገር ባህል ልብስ ለብሳችሁ ምናምን ነው የምትሄዱት። እና ይሄ ነገር የመጣው ከቤተሰብ ነው ወይስ ሁላችሁም በየግላችሁ ስታይሉን ስለምትወዱት? ስታይላችን በጣም እኛ በማለት በተፈጥሯችን ቤት ውስጥ ልብስ እንወዳለን። ግን እኔ አለባበስን በጣም አመልማል ደስ ትለኝ ነበር። በጣም ዘናጭ ነበረችና ልብስ አለባበሷ ደስ ይላል። ከሷ አይቼ ብዙ ጊዜ ልብስ በራሳችን ነው። ቀሚስም ስናሰራ በራሳችን እንትን ነው የምናሰራው። በድሮ ጊዜም ፒያሳ አንድ ጆን ቡቲክ የሚባል ነበር። እዛ ነበር ወርደር እያደረግን ልብስ ከጣሊያ ምናምን ልብስ በእኛ በህይወታችን 5 እርጎዮች አለባበስ እንወዳለን እና የራሳችን ስታይል ፀጉራችንም የራሳችን እንደዛ መሰለኝ። አሁን ግን ትንሽ አንቺ ቀየር ብሎኛል አይደል? አሁን ፀጉሬ ምናምን ቀይሬዋለሁ። አምስታችሁም ግን መጀመሪያ ትነጋገሩ ነበር እንደው በሙዚቃው እንደዚህ ስኬታማ እንሆናለን እዚህ ደረጃ ላይ እንደርሳለን ብላችሁ ትመካከሩ ነበር? አይ እናታችን ጎበዝ ነበረች። እሷ በጣም በቃ ስናጠና የሚጎለውን ነገር ካጠገባችን በጣም እንደ ማናጀራችን እናታችን ጓደኛችን ሁለመናችን ነች እና ጎበዝ ናት በጣም። ይሄ ዘፈን እንደዚህ ነው፣ ይሄ እንደዚህ ቢሆን ጥሩ ነው፣ ይሄ እንደዚህ ቢሆን ጥሩ ነው ትለናለች። የኔ ራሱ የሚሄደውን ስታይል ከድምጼ ጋር የሚሄደውን ታውቀዋለች። የነሱ የሚሄደውን እና ጎበዝ ነች። ደግሞ በእነ አበበ ብርሃኔም እነ ጸጋዬ ደወጭ እነ ሳለ የእውነት በጣም እሱ አሰራሩ ምናምን ያስተምረን ነበር እና እሱ ሁሌ ፌመስ ትሆናላችሁ ነበር የሚለን። በቃ እናንተ ጥሩ ደረጃ ድርሼ ከዛ በኋላ እኔ እግዚአብሔር ያውቃል እናንተም ጥሩ ደረጃ ደርሳችኋለሁ እንዳሉ እንደፎከረው የእውነት ጥሩ ደረጃ ላይ ነው ያደረሰ። ከዛ እውቅናው መጣ። አዎ እውቅናው ሲመጣ እንደው ያገጠማችሁ ነገር አለ? እሱማ ብዙ አጋጣሚ ይኖራል። አጋጣሚው ለከፋውም ስድቡም የሚሳደባለ የሚማታሉ። በቃ አንድ ወንድማችን የነበረ ዛን ጊዜ በሚወድህም ዘፈንህም የሚሰድብም ሊማታ የሚፈልግም አለ። ብዙ በጣም ችግር ነበር። አድናቆት በምት ዱላ ምናምን የሚሰነዝሩብን ነበሩ። በቃ እኛ ደግሞ አንድ ወንድማችን ስለሆነ ወንድማችን እንዳይከፋውን ወይም እንዳይደበድቡብን ጸጥ እንላለን። በቃ እንደዚሁ የሚያደንቅህም ደግሞ በጣም ያለ የሚማታም አለ። እንደዛ ነበር የሚያጋጥመን የዛን ጊዜ። ሴቶች ናችሁ፣ ያው ሴቶች ሲሆን ደግሞ ፈተና ይበዛል አይደለ? በጣም ትታወቃላችሁ፣ በጣም የምትወደዱ ሙዚቀኞች ነበራችሁ። እኔ ደግሞ እርጎዮች እንደውም ለፈተና ተፈትኖ ለማለፍ ትልቅ ምሳሌዎች ናችሁ ብዬ ነው የማምነውና ብዙ ጣውረዶችን አሳልፋችኋል፣ ብዙ ቦታ ማውርታችሁታል፣ መሰረቅ አጓጥሟችኋል፣ በስራ የተለያዩ ነገሮችን አልፋችኋል። ከዚህ ሁሉ ጊዜ በኋላ ግን ህይወት ስደትም ሄዳችሁ ቀርታችኋል። ከዚህ ሁሉ ጊዜ በኋላ ስደት ምን አስተማራችሁ? ያ ሁሉ ጣውረድ ምን አስተማራችሁ? ስደት ከባድ ነው። ስደት ደግሞ ይከብዳል። ያው ቤተሰብሽ አንድ ላይ አትሮም ተለያይተሽ ነው። እዚህ የነበርንለት ደስ ይላል። አሁን ደግሞ ልጅ ሲመጣ ምን ሲል በቃ ስትረስ በጣም እንጃ። ስደትን ብዙም አይመቸኝም። አሁን አሜሪካን ሀገር ሰው ሊወደው ይችላል፣ እኔ አልወደውም። ያው ልጆች ህፃናቶች ለማሳደግ ምናምን ነው እንጂ ለኛ አይመችም፣ በተለይ ለዘፋኝ እና ለፋሚሊም ያው ተለያይተናል። እንጠያየቃለን። አንዱ ካናዳ ነው፣ አንዱ ነው ያው ጀሪ ካናዳ ነች። ሌሎቻችን ሳናን ተሰባስበን ያለን ያው እንደ ድሮ ማለት ፍቅር እንደ ድሮ መሰባሰቡ ትንሽ እንትን አለ። በእናታችን መሞት በምናምን ደግሞ ይከፋናል። ቤታችን ባዶ ሆነ ማለት ነው። ይሄ ራሱ ትልቅ ሞራል የሚገል ነው ቤተሰብ ለኛ ማለት ነው። እንደ ወደ ኋላ ተመልሶ መቀየር የምትፈልጊው ነገር ብትባይ ምን ብትቀይሪ ደስ ይልሻል? መቀየር ቢቻል ነው። አረ እንደ ድሮ በቃ ወደ ኋላ ሆን ቤተሰቦች እናቴ፣ ወንድሜ፣ እህቴ በቃ እንደ ድሮ መሰባሰብ እነሱ ነው የሚናፍቁኝ። እናታችን፣ ወንድሜ፣ በቃ እህቴ፣
ማለት እሷ የነበረው ፍቅር በቃ የምታስጠናን ስራችን ያለን ሞራን የነበረ በቃ ያው እኮ የለም። አሁን እኔ ራሴው ላጥና ብዬ ላጥናልና ትንሽ ከቶኝ ወይ ኔክስት ወይ ምናምን ብዬ ነው የማቋርጠው። እንደ ድሮ አሁን ብዬ አላጥነው። ያ ሁሉ የድሮ በጣም ነው ደስ የሚለው በእናታችን ጊዜ በጣም እሱም ቢመለስ ደስ ይለኛል። ከጊዜ በኋላ ያው እህትማማቾች እርጎዬዎች አምስታችሁም ሙዚቃን አወጣችሁ። ከዛ ደግሞ የብርቱካን ዱባለ ልጅ ተወዳጇ ድምፃዊ መሰለ ፋንታሁን ደግሞ እናንተ የምትኮናን የመጣችሁ በጣም እሷም ሁሉ ጊዜ በተለያዩ አጋጣሚዎች የምታነሳው ከእናንተ ብዙ ነገር እንደተማረች ሙዚቃን እንድትወድ ሙዚቃን እንድታውቅ ያደረጉኝም እነሱ ናቸው ትላለች። እና መሰሉ አሁን የደረሰችበትን ስታዩ ምን ይሰማችኋል? በጣም ነው ደስ የሚለኝ። መሰሉ ምንድነው ለየት ያለ ድምጽ ነው ያላት። የራሷ በጣም ጎበዝ ድምፃዊ ናት። እኔ ራሴ ድምጿ ስሰማው በጣም ነው ደስ የሚለኝ። የተለየ ስታይል አላት። እሷ ደግሞ ጎበዝ ልጅ ናት። ጥረቷ ደስ ይለኛል። በጣም ጎበዝ ልጅ ናት እና በጣም ነው የምንደሰተው በሷ እዚህ ደረጃ በመድረሱ። ዳንሷ ለየት ያለ ነውና አንዳንድ ሰዎች እንደው እንዴት ፈቀዱላት ብሎ ያነሳሉና አንቺ ደግሞ እንደ የሺመቤት ምን ይሰማሻል ስታያት? ልጅ ናት እንኳን እሷ ትልልቆቹ ሊደንሱ የለ እንዴ በጣም ስሜት ስላላት የሙዚቃ ፍቅር ስላላት ትደንሳለች። ይሄ ነው እንጂ ጥሩ መያዝም አለብሽ። ኦዲየንሷ በጣም የመድረክ ሰው ናት። ጎበዝ ነች። መያዝ አለብሽ። ጎበዝ ናት በጣም እኔ እንደው ሰው ስለሚያነሳ ለምን እናንተንም ስለሚያውቃችሁ ራሷንም እዚህ እኛ ጋር መጣ ነበርና ጠይቂያት ነበር። ይሄን ነገር አንስቼ ነበር። ምን ይሰማችኋል? ከብርቱካን ዱባለ ጋር መጣ ነበር እንዳጋጣሚ ሆኖ ያነሳ ነውና አንቺ ደግሞ እንደ አክስት እስቲ ምን ይሰማሻል? ሰዎችስ ምን አይነት አስተያየት ይሰጡሻል የሚለውን ለማሳት ስለፈለኩ ነበር። ምን ይሉሻል ሰዎች? ግን እንደዚህ ይላሉ። ግን ልጅ ነች። እኔ እንግዲህ አሜሪካ እንዳየዋቸው ከሆነ የ60 ዓመቷን የ70 ዓመቷ ማሮጊት ዘለ ነው ማያቸው። እዚህም እንደማያቸው ይደንሳሉ። እንኳን እቺ ህፃኗ የእውነት ስሜት ስላላት እኮ ነው ከሙዚቃው ጋር ያላት ፍቅር ስላለ ትደንሳለች። ምንም ማለት አይደለም። ይሄ ስሜቷ ከበፊት ጀምሮ እናንተን የሚያደንቃል። የእናንተን ሙዚቃ ዘመን ተሻጋሪ ነው እና ተመልካቹ ዛሬ ላይ የእናንተን ጥበባዊ ስጦታ ደግሞ ይጠብቃል። እንደው አሁን ውጭ ሀገር ስትኖሪ ትንሽ መዳከሙ እንዳለ ሆኖ ወደፊት ግን የምታስቢው ነገር ለህዝቤን ማበርከት አለብኝ የምትይው ነገር ምንድን ነው? ወደፊት ነው አሁን በደንብ እንደ ድሮ አይነት ካሴት ቆጮ ካሴት ማበርከት ፈልጋለሁ። በደንብ ለህዝቡ ለኢትዮጵያ ህዝብ ሞራል ለሚሰጠን በደንብ እንደሱ አይነት ካሴት ነው መስራት የምፈልገው። እሱ ነው ፉከራው በደንብ። ለዚህ ነው ጊዜ የሚፈጅብኝ አንዱ ስመርጠው አንዱን በቃ ዜማ ስመርጥ ምን ስል ብዙ ዜማዎች አሉኝ። ቴዲ አፍሮ የሰጠኝ ዜማ አለ እና በብራኔ ሁሉ የሰጡኝ ዜማዎች አሉ። ግን ያው እየሰራኋቸው ነው። እንግዲህ ልጅ ጋር ያው እንደምታውቀው ነው አሜሪካን ሀገር ከባድ ነው። ግን አሁን እግዚአብሔር እንግዲህ ከእግዚአብሔር ጋር እሰራለሁ እጨርሳለሁ እያልኩ ነው። አሁን እንዳውን ካሉ ሙዚቀኞች ጋር ሙዚቃሽን ስሪ ተብለሽ እድሉ ቢሰጥሽ ከማን ጋር ብትሰሪ ደስ ይልሻል? ከቴዲ ጋር፣ ከቴዲ አፍሮ ጋር፣ ከነዋይ ጋር። ከነዋይ ጋር አልሰራችሁም ከዚህ ቀደም? አልሰራም። ስለዚህ ከቴዲ ጋር ከነዋይ ጋር አንድ እንጨምራ 3 እናድርገው። ኤፍሬም በጣም ተወዱ እንደነበር ሰምቻለሁ። በልጅነቷ የምታደንቀው ሙዚቀኛ ኤፍሬም ታምሮ በጣም እንወደው ነበር። እኔ ሳለው እናቴ በጣም ነበር የምትወደው። ምን የሚለው ሙዚቃ ነው የበለጠ የምትወደው? የድሮ ዘፈኑን በቃ ካሴቱን እዛ በቦርሳ ውስጥ ነበር የምትዞረውና በጣም ደስ ይላት ነበር። እሱ ትወደው ነበር። ስለዚህ 3 ሙዚቀኞች እንግዲህ ይሄን ፕሮግራም እንደሚያዩት ሁሉንም ወዳቸዋለሁ። ሁሉንም እናረጋይንም ነፃየንም ሁሉንም ማደንቃቸው ማለት በጣም ፌቨሪስቶ ዘፋኞች ናቸው። ግን ያው ደግሞ ደስ የሚል በሰራ ደግሞ ተጣምሬ ደስ የሚለኝ እነሱ ናቸው ብላለች። እንግዲህ በጣም ጥሩ እንግዲህ እጅግ አድርገን እናመሰግናለን። ወደፊት ደግሞ ተሳክቶ ጥዑም የሆኑ ዜማዎችን ጥዑም የሆኑ ሙዚቃዎችን እንደምትሰጪን ሙሉ ተስፋ አለን። ስለመጣሽ እግዚአብሔር ያክብርልን። እናመሰግናለን። ያው ዝም ብለን አንሰነባበትም። ተወዳጅ የሆነውን የዋልክበት ሙዚቃሽን ነው ለመሰነባበሻ የምትጫወች ይመስለኛል። እሺ። ስለዚህ እኛም በጭፈራ ከኋላ አለን፣ እንዳታስቢ ሀሳብ እንዳይገባሽ። ስለመጣሽ ደስ ብሎናል። እንግዲህ ቆይታሽ ደግሞ እዚህ ሀገር ጥሩ እንዲሆንልሽ እንመኛለን። እኔም አመሰግናለሁ እናንተንም እዚህ በማጋበዛችሁ ሁላችሁንም። ኢቢኤስንም በጣም ነው የማመሰግን፣ እናንተንም በጣም ነው የማመሰግን። ቴንኪው። እንግዲህ ተናፍቀሻል። የዋልክበትን ይዘሽ ወደ መድረክ ትወጫለሽ። እኛም
አብረን እንገባለን። ዘና ፈታ ያለው እሁዳችን በኢቢኤስ ከመላው የስቱዲዮ ባለሙያዎች ጋር ይሄንን ይመስል ነበር። ሳምንት ከገና በዓል በኋላ በተለያዩ ፕሮግራሞቻችን እኛ ሞቅ ብለን እንመጣለን እያልን ከወዲሁ እንሰናበታችኋለን። በያላችሁበት መልካም የገና በዓል ይሁንላችሁ። መልካም ምሽት። You walk, but